በህይወታችን ከባድ የምንላቸው ቻፕተሮች አሉ። ህይወታችን ከባድ ይሄኛው ጊዜ ነው ከባድ የምትይዋል። ግን ልክ የመጽሐፉን ያንበብሽ ከቻፕተር ወደ ቻፕተር ከምዕራፍ ወደ ምዕራፍ እንደምትሄጂ ህይወትም በምዕራፍ ተከፍሎ ደግሞ የሚቀጥለው ቻፕተር ይመጣል። ደስ የሚለው ምዕራፍ ደግሞ ይመጣል። ቀለል ያለው ምዕራፍ ደግሞ ይመጣል። ከዛ ግን ቻፕተር ብቻ አይደለም። መጽሐፍቶች ሲጻፉ ቡክ 1 እና ቡክ 2 ተብሎ ይጻፋል። አሁን ይሄ ሁለት መጽሐፍ ነው። ቡክ 1 ነው፣ ቡክ 2 ነው። በጣም ትልቅ ለውጥ በህይወትሽ የሚመጣበት ጊዜ አለ። ሜጀር የሆነ ለውጥ ከአንደኛው መጽሐፍ ወደ ሁለተኛው መጽሐፍ የምትሸጋገሪበት ማለት ነው። እና እሱ ደግሞ አለ። ምንድነው ፖይንቱ? አሁን ለተመልካቾቻችን ላስረዳ የፈለኩት በህይወታችን በቻፕተሮች የተከፋፈለ ነው ህይወታችን። አንዱ ቻፕተር ሊከብደን ይችላል። አንዱ ህይወታችን ምዕራፍ በጣም አስቸጋሪ ሊሆን ይችላል እና ህይወታችን በዛው የሚያልፍ ይመስለናል። በዛው ጭንቀት፣ በዛው መከራ፣ በዛው ችግር የምናልፍ ይመስለናል። ግን ቻፕተር ይቀየራል፣ ምዕራፍ ይቀየራል፣ ሌላ ምዕራፍ ደግሞ ይመጣል። ይህንን ለማሳየት የፈለግነው አሁን የኔን ህይወት ስታየው ኤሌመንተሪ የነበርኩበት አንድ ቻፕተር ነው። ሃይ ስኩል ያሳለፍኩበት አንድ ምዕራፍ ነው። ከዛ ዩኒቨርሲቲ ገብቼ ሜዲካል ስኩል 6 ዓመት 7 ዓመት የቆየሁበት ሌላ ቻፕተር ነው። ከሜዲካል ስኩል ወጥቼ ሕክምና የሰራሁበት የተወሰኑ ዓመታት ሌላ ቻፕተር ነው። ከዛ ደግሞ እሱ ደግሞ አለፈና ትራቨል ማድረግ ጀመርኩ። በጣም ትራቨል አደረግ ነበር። እሄዳለሁ አሜሪካ 15 16 ስቴት ዞሬ እመጣለሁ። ካናዳ ሄዳለሁ፣ ዞሬ እመጣለሁ። አውሮፓ ሄዳለሁ፣ ዞሬ እመጣለሁ። እና እሱ ሌላ ቻፕተር ነው። ከዛ ግን አንድ አይነት ሆኖ አይቀጥልም። አሁን ለምሳሌ እንደዛ ዞር ሄጄ 3 ወር ቆይቼ 4 ወር ቆይቼ ምናምን የምመጣውን ከዛ ሳገባና ልጆች ስወልድ 2 ሴት ልጆች መጡ። እንደዛ ማድረግ አይችልም። በፊት የማደርገውን ነገር ማድረግ አልችልም። ስለዚህ ለ3 ወር ብዬ ሄድና ወይ በ3 ሳምንት እመለሳለሁ አልችልም። እና ምዕራፎች አሉት። የእያንዳንዱ ሰው የህይወት ምዕራፍ ቻፕተር አለ። ቻፕተሩን ማወቅና ምዕራፉን ማወቅና እሱን ማክሲማይዝ ማድረግ በእያንዳንዱ ቻፕተር ላይ ማድረግ ያለብሽን ነገር ማድረግ ነው። እና ልክ መጽሐፍ ምዕራፎች እንዳሉት ህይወትም ምዕራፎች አሉት። ያልፋል፣ ይሄኛው ምዕራፍ ያልፋል፣ ወደሚቀጥለው ቻፕተር ትሻገሪያለሽ። አንዳንዱ ቻፕተር ከባድ ነው። አሁን ስትማሪም አንዱ ቻፕተር በጣም ከባድ ይሆናል፣ ግን የሚቀጥለው ቻፕተር ደግሞ ይቀላል። እኔ ከቴክኖሎጂ ውጤቶች አውሮፕላን እገረማለሁ። ለምሳሌ በአውሮፕላን የምገረመው አሁን እንግዲህ ኤቪዬሽን ሳይንስ ነው ሳነብ በጣም እገረማለሁ። እና አንድ አውሮፕላን የመንገደኛ አውሮፕላን 40,000 ኪሎ ግራም ይመዝናል። 40,000 ኪሎ ግራም። ከዛ ፊውሉ ወደ 18,000 እንደዚህ ኪሎ ግራም። ከዛ ሻንጣዎቹ ይገባሉ፣ መንገደኞች ይገባሉ። አንድ ላይ 70,000 ኪሎ ግራም ይሆናል። 80,000 ሊሆን ይችላል። አሁን የሚገረመው ምንድነው? እቺን እስክሪብቶ ወደ ላይ ብልካት ጎትቶ ያወርዳታል። ግራቪቲ አይደል? እቺን ማውጣት አልችልም እኔ ወደ ላይ በግራቪቲ ምክንያት። አውሮፕላን ግን 70,000 ኪሎ ግራም በጣም ሄቪ ነው። ያ ክብደት ያለው አካል ያንን ሁሉ ሰው ጭኖ ያንን ሁሉ ሻንጣ ጭኖ ግራቪቲን ተቋቁሞ ተነስቶ መነሳቱ፣ ከዛ ደግሞ የሚበርበት ከፍታ 33,000 ፊት ይወጣል። አንዳንዶቹ 42,000 ፊት ይወጣሉ። ሌተስቶቹ ወደ 50,000 ፊትም ይወጣሉ። ማለት 10 ኪሎ ግራም ከመሬት ከ10 ኪሎ ሜትር ማለት ነው 30,000 ፊት። እና ያንን ወጥቶ በዛ ላይ መብረር መቻሉ በጣም ያስደንቀኛል። እና ኤቪዬሽን በጣም እደነቃለሁ። ከዛ አሁን ምንድነው ስቴጆቹን ስታያቸው 12 ፌዞች አሉት፣ የበረራ ፌዞች አሉት። እና አንድ ቀን ዝም ብሎ ኢንትረስትድ ሆና በአንድ ጉዳይ ማንበብ ጀምራለሁ። አሁን አውሮፕላን እንዴት ነው የሚበራው? ምንድናቸው ስቴጆቹ? እንዲህ ብዬ አነበብኩኝ። ከዛ ካነበብኩኝ በኋላ ከኛ ህይወት ምዕራፎች ጋር ተገናኙልኝ። አሁን አንድ ባንድ እናያቸው። ፕሪዲፓርቸር። አሁን በዚህ ምሳሌ ፕሪዲፓርቸር ገና ምንም እንቅስቃሴ የለም፣ ዝግጅት የምታረጊበት ነው፣ የምትዘጋጅበት ነው።
ሃይስኩል ትማሪያለሽ፣ ኮሌጅ የምትማሪ ከሆነ ኮሌጅ ትማሪያለሽ። የማዘር የፋዘርን እንጀራ እየበላን ነው፣ የቤተሰብ እንጀራ እየበላን። ምንም የምናውቀው ነገር የለም። የሥራውን ዓለም አናውቀውም። በትምህርት ዝግጅት ነው። ግዙልን እንላለን፣ ይገዙልናል። ደብተር ያስፈልጋል እንላለን። ሪል ወርልድ አናውቀው፣ ዋናውን ዓለም አናውቀው። ከዛ ኤዱኬሽን ነው። ኤዱኬሽን ኢዝ ፕሪፓሬሽን። ስለዚህ ይሄ ፕሪዲፓርቸር ስቴጅ የዝግጅት ነው ነገሮችን። ከዛ ህይወትሽን እዚህ ጋር የምታደርገው ዝግጅት ህይወትሽን ይወስናል። እዚህ ጋር ካሾፍሽ ህይወት ያሾፍብሻል። ይሄ የህይወታችን ፕሪዲፓርቸር። ከዛ ሁለተኛው ታክሲንግ አይደል? ታክሲንግ ደግሞ አሁን ትምህርት ጨረስኩኝ፣ ከዛ ወደ ስራው ዓለም መግባት አለብኝ። አዲስ አበባ ዩኒቨርሲቲ ዶክተር ነህ ብሎ አስመረቀኝ። ሜዲካል ዶክተር ሆኛለሁ። ከዛ አሁን ክሊኒክ ገባና ፔሸንት ይመጣል። አሁን ሪል ቲንግ ግን አክቹዋል ክሊኒክ ውስጥ ገብቼ ግን ምንድነው የሚያምሽ ማለት ስጀምር እሱ ታክሲንግ ነው። ያስፈራል እና ወደ ስራው ዓለም የምትሄጅበት ነው። ሶስተኛው ፐርፎርሚንግ ነው። እንሻሉ ከአውሮፕላኑ ወደ ታክሲንግ እንደመጣ ወደ ስራው ዓለም ተቀላቀለን። ከዛ ፈቃደኛ ከሆንሽ ስፒድ የምትጨምሪበት ሰዓት ነው ይሄ ልክ ፓይለቱ በ250 ኪሎ ሜትር ፐር አወር በኃይል በመንገድ በመሬት ላይ እንደሚነዳው አንቺ አሁን ወደ ስራው ዓለም ገብተሽ በኃይል ኢፌክቲቭ ለመሆን ኤፊሽንት ለመሆን ለማሸነፍ የምትታገይበት ሰዓት ነው። ሙሉ ችሎታሽን ተጠቅመሽ አሁን ወደ ቴክ ኦፍ እንዲወስድሽ ነውና ሙሉ ችሎታሽን ተጠቅመሽ በጣም የምትሰሪበት በኃይል ኢፌክቲቭ የምትሆኝበት ነው። ግን ይሄንን ሰዎች ላይገቡበት ይችላሉ። አሁን ለምሳሌ ዝም ብለው መሬት ለመሬት ሊሄዱ ይችላሉ። ለመለወጥ ፈቃደኛ ከሆኑ ግን ለመለወጥ ከፈቀዱ ማርሽ ቀይረው በጣም ሊነዱት ይገባል። በኃይል ሊሰሩ ይገባል። በዚህ ስፒድ አሁን ከሄዱ በህይወታቸው ትልቁ ለውጥ የሚመጣበት ነገር ቴክ ኦፍ ነው። በቃ በኃይል የሚነሱበት በኑሯቸው በስራቸው ነጋዴዎችም ከሆኑ ቴክ ኦፍ የሚያደርጉበት የሚላቀቁበት ስቴጅ ነው። አሁን እዚህ ጋር ምን አለ? ግራቪቲ አለ አይደል? ግራቪቲ አለ። አውሮፕላን የማታግለው ግራቪቲ እንዳለ ሁሉ አንቺ ደግሞ በህይወትሽ ለውጥ ስትፈልጊ ለወጣለሁ ስትይ ከፍ ላለሁኝ ስትይ ወደ ተሻለ ነገር እገባለሁ ስትይ ይሄ ሜንታሊም ሊሆን ይችላል፣ በአእምሮ ስፒሪቹዋልም ሊሆን ይችላል፣ በስራሽም ሊሆን ይችላል፣ ፋይናንሻልም ሊሆን እንደዚህ የሚጎትትሻል ላይፍ አትመሽም የሚልሽ ነገር አለ። ግራቪቲ አለ እና እንደዚህ ጎትትሻል። አንቺ ህይወትን አሸንፈሽ ወደ ከፍታ ሰው ወደረሰበት እደርሳለሁ ወይም ደግሞ ለኔ ወደ ተወሰነልኝ ከፍታ ወጣለሁ ስትይ የሚጎትት ግራቪቲ አለ። የአንዳንዱ ግራቪቲ ሱስ ሊሆን ይችላል። የአንዳንዱ ግራቪቲ ዲፕሬሽን ሊሆን ይችላል። የአንዳንዱ ግራቪቲ ሰዎች ሊሆኑ ይችላሉ። ግን አትነሽም ብሎ የሚታገል ኃይል ግን አለ። ይሄን ማወቅ አለባቸው። ቴክ ኦፍ ሊያደርጉ ሲሉ ወደ ከፍታቸው ወደ ተዘጋጀላቸው ከፍታ ሊወጡ ሲሉ ግራቪቲ አለ፣ የሚያታግል ግራቪቲ አለ እና እሱን ደግሞ መቋቋም አለባቸው። ግራቪቲን መቋቋም አለባቸውና ቴክ ኦፍ አሁን አማራጭ አለኝ። ፈጣሪ ወደ ወሰነልኝ ከፍታ እወጣለሁ ወይም ደግሞ ዝም ብዬ ለግሜ መሬት ለመሬት ዝም ብዬ አውሮፕላኔ መሬት ለመሬት እየነዳው አስፋልት ላይ ሊያልቅ ይችላል ህይወቴ መቼም ሳልነሳ። ግን የተመደበልን ከፍታ አለ፣ ልንወጣበት የሚገባ ከፍታ አለ። ግራቪቲ ግን እንዳለ ማወቅ ምንድነው የሚይዘኝ የሚጎትተኝ የሚለውን ማየት ነው ማለት ነው። አሁን ደግሞ ኢኒሻል ክላይም ላይ መውጣት ጀምረሻል። መውጣት ስትጀምሪ ግን ስቲል የግራቪቲው ተጽዕኖ አለ፣ ንፋስ አለ እና ሲነሱ ሰዎች በቢዝነሱም ዓለም በትምህርቱም ዓለም በሚነሱበት ጊዜ እቺ መጀመሪያ የምትነሽባት ሰዓት ታታግላለች አይደል? ትግላላት። ከተሸነፍሽ ትወድቂያለሽ። ሰብትዩ መውጣት ጀምረሽ ከተሸነፍሽ አደጋ ነው። ስለዚህ ትወድቂያለሽ። መውጣት ጀምሬያለሁ አልሸነፍም ካልሽ ግን ከፍታውን እየጨመርሽ በጣም ተስፋ ሳትቆርጪ ወደ ላይ ትወጫለሽ። ከዚሁ ጋር እያይዘን አሁን ስኬቱ እዚህ ጋር እያስገረመሽ ነው፣
ገንዘቡ እየመጣ ነው፣ ዝናው እየመጣ ነው፣ ኑሮሽ እየተለወጠ ነው፣ ስራሽ በጣም እየተሳካ ነው። ከዛ እየወጣሽ እየተገረምሽ ነው ያለሽው። ስቲል የግራቪቲው ደግሞ ትግላለ፣ ግን እንትኑን እያየሽው ነው፣ መሬቱን እያየሽው ነው። ተነስተሻል፣ ኦልሬዲ ቴክ ኦፍ አድርገሻል። እዛ የሚቀጥለው አለ አይደለም ከፍታሽን አሁን እዛ ጋር አለማቁ። ምክንያቱም ኢኒሻል ክላይምብ ላይ የምትወጭበት ከፍታ ለበረራሽ የተመደበ አይደለም፣ አደጋ አለው እዛ ጋር መቆየት። ወደ ዋናው ከፍታ መውጣት አለብሽ፣ ወደ ተወሰነልሽ አፕሮች። በቃ ሊያልቅ ነው ህይወትሽ፣ አሁን ልትደርሺ ነው እና ኖር ያለው በተሰጠኝ እድሜ 70 ዓመት ሊሆን ይችላል፣ 80 ዓመት ሊሆን ይችላል፣ ከዛ በት ሊሆን ይችላል። ከዛ አፕሮች ጋር ትደርሻለሽ። ልትጨርሽ እንደሆነ ገብቶሻል። የምድር ህይወትሽ ሊያበቃ እንደሆነ ታውቂያለሽ በዚህ ሰዓት ላይ እና ወደዛ እየቀረብን መጣለን። ከዛ ላንዲንግ አለ። አሁን ታርፊያለሽ። ከዚህ ዓለም ድካም አረፈ ይባላል። ደስ ይለኛል አገላለጽ አይደል? ከዚህ ዓለም ድካም ታርፊያለሽ። መተሻል ወደዚህ ዓለም፣ ከዚህ ዓለም ደግሞ ትሄጃለሽ። አሁን ላንዲንግ አለ፣ ማረፍ አለ። የምትሰሪውን ነገር ሰርተሽ የምታረጊውን ነገር አድርገሽ ከዛ ልጆችሽን አሳድገሽ ሌጋሲ ትተሽ በዚህ ምድር ላይ ማድረግ ያለብሽን ነገር ሁሉ አድርገሽ ላንድ ስታረጊ እኔ አሁን ያለን እወደዋለሁ። በጣም ነው ደስ የሚለኝ። እውነተኛው እረፍት የሚመጣው እዛ ጋር ነው። እውነተኛው ላንዲንግ የሚመጣው ፍላይቴ ሲያበቃ የግድ ላንድ ማድረግ አለብኝ እና ላንድ አደርጋለሁ። ዝግጅት ላይ ላሉ ፕሪዲፓርቸር ላይ ላሉ ወጣቶች መማር ያለባቸው እየተማሩ ያሉ እና አሁን የቻልከውን ያህል ተማር፣ ቻልከውን ያህል አንብብ። በኋላ ይጠቅማል። አሁን እዛች እድሜ ላይ የሃይስኩል ተማሪዎች፣ ኮሌጅ ተማሪዎች መማር ያለባቸው እድሜ ላይ የቻሉትን ያህል እውቀት ይሰብስቡ፣ የቻሉትን ያህል ይማሩ። እዚህ ስቴጅ ላይ ማድረግ ያለባቸው ይሄንን በጣም መማር፣ ማንበብ ይጠራቀማል። ከዛ በኋላ ገንዘብ ነው የሚሆንሽ እና እዚህ ጋር ያሉት ያንን ያድርጉ። ትምህርት ጨርሰው ታክሲንግ ላይ ያሉ ልክ አውሮፕላኑ ወደ ዋናው መንገድ የሚመጣበት ላይ ያሉ አይፍሩ። ምንግራቸው ነው፣ አትፍሩ። የሥራውን ዓለም አሁን ዘንድሮ ግራጁዌት የሚያደርጉት አትፍሩት። ሁሉም ፈርቶ ነው የገባው፣ ሁሉም ተንቀጥቅጦ ነው የገባው። ስለዚህ አትፍሩ። ድምፁን ቢያጎርንባችሁ ምናምን ቢ ሪስፔክትፉል እንደዚህ ሆኑ። ግን እያንዳንዱ ሰው ወደ ሥራው ዓለም የገባው እንደዛ ተንቀጥቅጦ ነው። አትፍሩ። አዲስ ነገር አልመጣም። እናንተም you can do it። ወደ ሥራው ዓለም ስትገቡ ስትቀላቀሉ ማድረግ ትችላላችሁ። ከዛ ወደ ሥራው ዓለም ከገቡ በኋላ ፐርፎርሚንግ ይመጣል። ይሄ መሬት ለመሬት በኃይል የሚካሄደው እሱ ላይ ማንም ዲስከሬጅ እንዲያረጋችሁ አትፍቀዱ። አለቃ አስቸጋሪ አለቃ መጣ፣ ቡሊ የሚያደርጉ የመስሪያ ቤት ሰራተኞች አሉ። ምንም ይሁን ምን እዛ ቦታ ላይ አታቆሙ። በቃ ዲስከሬጅ አትሁኑ፣ ንዱት ነው የምለው። በቃ በኃይል በጣም መስራት አለብኝ፣ ሰዓት እጠብቃለሁ፣ ማድረግ ያለብኝን አድርጋለሁ እና ያንን አጌንስት ዊንድ መሄድ አለባቸው።